እየገባውን መንፈስ ቅዱስ ተባረክ። እናመሰግናለን። ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ወል ገባው ወል ሰላም ሰላም ብያለሁ። ጌታ ሰላም ጸጋ። ኢየሱስ ያድናል። ኢየሱስ ጎፍታ ነው። ጌታ ነው። ጎይታም ነው። ያድናል ኢየሱስ። እንግዲህ በቃ ሰላም ብያለሁ። ቲክ ሬዲዮ ላይ ያለው እና ቲክ ዛሬ ክፍል 2 ነው የምናየው። አንደበት እሳት ነው። አንደበት እሳት ነው። ይሄን ማመን አለበት። ግን መጀመሪያ ማመን ያስፈልጋል። እሳት እንደሆነ እያያችሁ ነው። እሳት ምን እየሰራ እንዳለ ካሊፎርኒያ ትዛላችሁ። ባለፈው ምን ያህል ጥፋት እንዳጠፋ ትንሽ እሳት እኮ ነው ጫካን እንደሚያቃጥል ይላልና እሳት አንደበት እሳት ግን ያንን እሳትን ተረድታችሁ አንደበታችሁ ያ ነው። በቃ እሳት ነው። ትንሽ ነገር ያበጣል። የምትናገሩት ነገር ማለት ነው። አንደበታችሁ ላይ ያለው ነገር ማለት ነው። ማለትም ባለፈው ነግራችኋለሁ። አንደኛ ሰውነትን ያሳልፋል። ሁለተኛ ደግሞ ፍጥረታትን ሩጫ ያሉ ያቃጥላል። ሶስተኛ በጋንም እንድትቃጠሉ ያደርጋቸዋል ማለት ነው። ለመሰላችሁ አንደበት ማለት ነው። አንደበት አሁን ያላችሁ ልጸልይ ትንሽ ልጸልይና እና እንቀጥላለን። ዛሬ ክፍል 2 ነው። ቻላችሁ ሰው አስገቡ፣ ግቡ በሏቸው፣ ጋብዟቸው እንደ አይነት ምግብ ያስፈልጋል እና ኢየሱስ ያድናል። ስለዚህ አጭር ጸሎት ልጸልይ። እንግዲህ መጸለይ ያለብን እዛ ምድራችን ላይ እንግዲህ ያለ ጦር ትኩሳት ስፔሻሊ ደግሞ ባት ፌክ ኒውስ አለ። ያንን መጠንቀቅ አለባችሁ። እዚህ ሶሻል ሚዲያ ላይ ማት ፌስቡክ ፌክ ኒውስ ነው ያለውና የሚያባብሱት እንደውም እነሱ ናቸው ጦርነት። ስለዚህ ኢየሱስ ያድናል። እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ይሄን ቀን ስለሰጠህን። ዛሬም በማለዳ ምሕረትን እንጠግባለን። በዘመናችን ሁሉ ሐሴት እናደርጋለን ተብሎ ተጽፏል። ዛሬም ምሕረትን ስለምታጠግበን አሁንም በኢየሱስ ክርስቶስ ስም ዳዊት ሲጸልይ ጌታ እግዚአብሔር ሆይ አንተ ምሕረትን በማለዳ አሰማኝ ይላል። ዛሬ በኢየሱስ ስም ያልጠፋ ነው ከምሕረት የተነሳ ዛሬም እግዚአብሔር በዛ ለጦርነት ትኩሳት በዛ በመቀሌ ሆነ በኤርትራ ሆነ እግዚአብሔር በሱዳን ሆነ በኢትዮጵያ ሆነ በኢየሱስ ክርስቶስ ስም ጣልቃ ስለምትገባ እግዚአብሔር በራሽያ ሆነ በዩክሬን እግዚአብሔር እየሆነ ያለው የጦሩን ወሬ ትሰማላችሁ ብለናል። እየሰማን ነው። በኢየሱስ ስም ጌታ ሆይ አንተ ጦርነትን እስከ ምድር ዳርቻ ድረስ ትሽራለህ ተብሎ ተጽፏል። ቀስትን ትሰብራለህ። በኢየሱስ ስም ባንዳች አትጨነቁ፣ በጸሎት በምልጃ ብለሃል። ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ ባንዳች አትጨነቁ ብለሃል። በኢየሱስ ክርስቶስ ስም በጸሎት በምልጃ ከምስጋና ጋር በኢየሱስ ስም አንተ ጣልቃ ስለምትገባ እናመሰግናለን። ስለ አሜሪካም ተመስገን፣ ስለ ትራምፕ ተመስገን። እግዚአብሔር አባቶች ስለሆነው እየሆነው ስላለ በዛ በኢራን በኢየሱስ ስም እናመሰግናለን። ጌታ እግዚአብሔር ሆይ አንተ ሁሉን ታደርግ ዘንድ ቻይ፣ ሀሳብ ከቶ አይከለከልም። ያንተ ሀሳብ ስለሚፈጸም ሁሉ እናመሰግናለን። ክብር ምስጋና ላንተ ይሁን። አሁን በዚህ ፌስቡክ ላይ ያለ ፌክ ኒውስ በኢየሱስ ስም ደፈን ነው ፌክ ኒውስ ሰውን ግራ እያጋባ ያለ በኢየሱስ ስም የተደፈነ ይሁን። እግዚአብሔር አባቱ እናመሰግናለን። ይህን ፌስቡክ ይህን ሶሻል ሚዲያ ዋጀ ነው፣ በደም ዋጀ ነው። እግዚአብሔር ዛሬም በአንደበት ላይ ያለው ትምህርት እንዲገባን እንድናምን በኢየሱስ ክርስቶስ ስም ኢሳይያስን በእሳት የነካ በኢየሱስ ስም ጌታ እግዚአብሔር እነሆ በኢየሱስ ስም ይንካ። አንደበታቸው የተቀደሰ ይሁን። ክብር ሁሉ ላንተ ይሁን። እኔንም በኢየሱስ በእሳት ልካ። እግዚአብሔር እናመሰግናለን። እንጂ ሰስኔም አሜን። አጭር ጸሎት ፓስተር ተስፋዬ አጭር ጸሎት ሰላም ብያለሁ። ሰላም ግቡ። እንግዲህ ገባ አድርጉ። ያው እንግዲህ ባለፈው ነግሬያቸዋለሁ። አይ ቲንክ አንደበታችሁ ምን ያህል እሳት እንደሆነ ማለት ነው። እንትን ላይ ላንብብላችሁና የትምህርት አርዕስት ይገባችኋል አይደል? ዛሬ አትክ ክፍል እንትን ላይ ያዕቆብ ምዕራፍ 3 ቁጥር 5-6 ላይ ላንብብላችሁ። እንደዚህ አለ። አንደበት ደግሞ ትንሽ ብልት ሆኖ በታላቅ ነገር ላይ ይመካል። ተመልከቱ። እነሆ ትንሽ እሳት እንዴት ያለውን ትልቅ ጫካ ያቃጥላል። አንደበት እሳት ትንሽ እሳት እኮ ነው። እንዴት ያለውን እያያችሁ አይደል? እሳት አብሶ እንዛ አቲንክ እንትን ላይ ነው ኦልሞስት 7 አበሻ እኮ ተቃጥለዋል። አንዴ ደግሞ ሲደንሱ 90 ምናምን ተቃጥለዋል። እያያችሁ አይደል? እሳት ምን የሚሰራው ስራ ታምናላችሁ? እሳት እንደሚያቃጥል አንዳንዱም የሚያምን አይመስለኝም። እሳት ጥቅም አለው ጉዳትም አለው። እንዲሁ አንደበታችሁ ጥቅም አለው ጉዳት አለው። አንድ ነገር በዘመናችሁ ሁሉ እንዳትረሱ፣
አሁን ያላችሁበት ህይወት በዚህ በአንደበታችሁ የተናገራችሁት ነው። አሁን ያላችሁበትን ህይወት የምትጠሉ ከሆነ ንግግራችሁ ይቀየር። በአንደበታችሁ ያለው ቃል ይቀየር። በቃ አሁን ያላችሁት ህይወት የተናገራችሁት ነው። ቼንጅ ሉካት ምን እየተናገራችሁ ነው? ምን እየዘራችሁ ነው? እና አሳይሃለሁ ዛሬ ከእግዚአብሔር ቃል ማለት ነው። ስለዚህ አንደበት እሳት ነው። ሩጫችሁን እንደሚያቃጥል፣ ሰውነታችሁን እንደሚያሳድፍ፣ እንደገና ደግሞ ወደ ጋነም ያቃጥላል። ጋነም ከተባልኩ ለገርኮች ባለፈው አይደል እዛ ሉቃስ 23 ላይ ሁለት አረመኔዎች በመስቀል ላይ ተሰቀሉ። አንዱ በቀኝ አንዱ በግራ። አንዱ እዛ ሆኖ ተሳደበ። አንዱ ግን አንተ ሰው አለው፣ እኔ እናንተ ፍርዳችን ነው አለው። እሱ ምን አደረጋል? ጌታው በመንግስት አስበኛል። ያኛው ገባ፣ ያኛው ሲኦል ገባ። በምን ነው ሲኦል የገባው? በአንደበቱ ማለት ነው። አሁንም አንደበታችሁ ላይ እውነት ከሌለ፣ ውሸት ካለ፣ ሽንገላ ካለ፣ ማጉረምረም ካለ፣ ሐሰት፣ እግዚአብሔር ሐሰተኞችን ይጠላል። የእግዚአብሔር ቃል ሲናገር እግዚአብሔር አይተባበር፣ ጌታ እውነት ነው። በቃ ማጉረምረም ካለ እስራኤሎች አልኩ ያገቡት ሩጫቸው የተቃጠለው ጠቅላላ በድን የሆኑት የአሞራራት የሆኑት ሲያጉረመርሙ ነው። ምታጉረመርም ከሆነ ምክንያቱም አልኩ በብሉይ ኪዳን እንኳን እባብ ነበር የሚላክብህ። አሁን ግን እባብ አይደል፣ ግን ያው ምን እባብ ነው እንጂ ምን ስታጉረመርም እኮ ምን አልኩ የሚያጉረመርም ሰው ኤግዚት የለውም ይያል። ስታመሰግን ነው ኤግዚት ያለው። እግዚአብሔር በር ይከፍትልሃል። የሚያመሰግን ምስጋና የሚሰዋ እሱ ያከብር። ለሱ የማድንበት መንገድ አሳያለሁ ነው። ጳውሎስና ሲላስ በሌሊት ተገርፈው ሲዘምሩ ሲያመሰግኑ በሮች ተከፈቱ። አየህ፣ ምስጋና ዮሳፍ ሲያመሰግን ድብቅ ጦር እግዚአብሔር አስነሳ። ዳዊት የምስጋና ሰው ነው። ገብቶታል። ይጸልያል። ለአንደበቱ አሳይሃለሁ ዛሬ። ለአንደበቴን መዝጊያ ጠብቅ ይላል። ከንፈሮችን ጠብቁ ይጸልያል። መጸለይ አለብን። we have to pray that one። ስለዚህ አንደበታችሁ እሳት ነው። ካመናችሁ እመኑ፣ ካላመናችሁ አትመኑ። እመኝ አንደበት ያልኩ ትዳር የሚጀምረው በአንደበት ነው፣ የሚፈርሰው በአንደበት ነው። ትዳር ውስጥ ያለው ጦርነት አንደበት ነው። አንደበት። ለዚህ ነው መጸለይ የሚያስፈልግ። አንድ ቃል ላንብብልህ። ዋና እሱ አርዕስት ነው። ያዕቆብ 3 ላይ አብሶ ቁጥር 3 ላይ ያሳያቸዋለሁ። ትልቅ ነገር አቀረበልን። ፈረስን የሚያህል አቀረበልን። ፈረስን የምትገሩት እግሩ ላይ አስራችሁ አይደለም። መቼም እኔ ዘመዶች ያሉኝ ኦሮሞዎች ማለት ነው። ፈረሱን የምትገታው አንደበቱ ላይ ነው። ምን ይመስላችኋል? ትልቅ መርከብ አቀረበልን። ትልቅ መርከብ ምን ይመስላል? ብዙ ነገር ጭኖ የሚመራው ትንሽ በሆነች መሪ ነው። አያችሁ፣ አንደበታችሁ ህይወታችሁን ይመራል፣ ትዳራችሁን ይመራል፣ አገራችሁን ይመራል። አገሩ ላይ የተበላሸ ያለው በአንደበት ነው። በአንደበት የተበላሸ ያለው በአንደበት። አንደበት ወገኖቼ ህይወታችሁን እየመራ ነው ያለው። ልክ መሪ ታውቃላችሁ፣ የመኪና መሪ ትክክል። አሁን አንቺ መኪናሽን ይዘሽ ለምሳሌ ምን ልበል ከጎጃም መጥተሽ መሪሽ ትክክል ካልሆነ ትስታል። ልክ አንደበታችሁ ልክ እንደ መሪ ነው። መሪ ታውቃላችሁ፣ የሚመራሃል፣ እየመራ ነው ያለው አንደበታችሁ ማለት ነው። መሪ ታውቃል። መሪው ትክክል ካልሆነ ትክክል በቃ ትስቻለሽ ማለት ነው። ስለዚህ አንደበታችሁ ልክ እንደ መሪ ነው። ሌላ ልጨምርላችሁ፣ አንደበት ዌፐን ነው። አንደበት ልክ ጀነሰስ ነው። ጀነሰስ ቢጊኒንግ ነው አልኩ። የመፍጠር ኃይል አለው ብያቸዋለሁ። እግዚአብሔር ራሱ አልኩ ሰማይን ምን ይመስላል? ዘፍጥረት ላይ አንብብ። 8 ጊዜ አለ ይላል። ሰማይ ይሁን ሲል ሰማይ ይሆናል፣ ምድር ይሁን ሲል ምድር ይሆናል። የብስ በቅ ይሁን። ልክ አንደበታችሁ ይፈጥራል አልኳችሁ እኮ የመፍጠር ኃይል አለው። እንዴ ፓስተር ተስፋዬ ምን እያልክ ነው? አንደበት እንጂ ትንሽ ብልጥ ሆና አቀናቀጣ። ላንብብላችሁና በጣም ያዕቆብ የተናገረውን በጣም ተመልከቱ። እዛ ላይ ላንብብላ። በጣም መጸለይ ያለባችሁ መዝሙር 141 ቁጥር 2 ላይ እንደዛ ነው። አቤቱ ለአፌ ጠባቂ አኑር። ጸሎት ነው። ለአፌ ጠባቂ አኑር። ለአፌ ጠባቂ፣ የከንፈሮቼን መዝጊያ ጠብቅ። ለአፌ ጠባቂ ጸልይ። እግዚአብሔር ለአፌ ጠባቂ አኑር፣ የከንፈሮችን መዝጊያ ጠብቅ። በጣም ደስ የሚሉ ፓርት እዛ ላይ እንደዛ አለ። አቤቱ እንደዛ አለ፣ ልቤን ወደ ክፉ ነገር አትመልሰዋለህ። ለአፌ ጠባቂ መጸለይ አለ። you have to pray። እግዚአብሔር አንደበቴን ለአፌ ጠባቂ አኑር። ለአፌ ካልክ አለ መሰላችሁ፣ አንደበታችሁ ያበላሻል።
መንፈስ ቅዱስ እንዲያዝን ያደርጋል። ነግሬያቸዋለሁ። መንፈስ ቅዱስ አዘነ ማለት ጩኸትን፣ መራራነትን፣ ንዴት፣ ቁጣን ማስወገድ አለብሽ። ከክፋቱ ጋር አስወግዳል። አየህ መንፈስ ቅዱስ ካዘነ በቃ አለቀልህ። እንደ መንፈስ ቅዱስ አዘነ ማለት ክርስትና ታዲያ ምን ያደርግልሃል? ለመንፈስ ቅዱስ ቤተ ክርስቲያን ለመንፈስ ቅዱስ ምን ዋጋ አላት? ምንም እንዳትረሳ። ያለ መንፈስ ቅዱስ ክርስትና ዜሮ ነው። ዜሮ ሲደመር ዜሮ ታውቃለህ? ዜሮ። መንፈስ ቅዱስ የሚረዳን ነው። ሄልፕ ረዳት ነው። ወደ እውነት ሁሉ ይመራናል፣ ያስተምረናል። እሱ ነው የሚቀድሰን፣ እሱ ነው የሚመራን። ውጣ አትውጣ የሚለን አየህ፣ እሱ ጋይድ ይሰጣል። እንድትጸልይ በልሳን እንድትጸልዩ የሚረዳችሁ አንድ ቦታ ላንብብላችሁና ልቀጥልላችሁ። እዛ ላይ እንትን ላሳያችሁ። እንትን ላይ ያዕቆብ ምዕራፍ 3 ላይ ከ7 እስከ ላንብብላችሁ። እንደዚህ አለ። ኦኬ አራዊትና የወፎች አራዊትና የወፎች ተንቀሳቃሾችን የባህር ያሉ ፍጥረታቶች ሁሉ ወገን ሁሉ በሰው ይገራሉ። አራዊቶች፣ እንስሳ፣ ተንቀሳቃሽ በሙሉ በሰው ይገራሉ። እነዚህ ሁሉ ማለት ነው በሰው ይገራሉ። ነገር ግን አንደበትን ሊገራ ማንም ሰው አይችልም ማለት። አንደበት ልትገራ አትችልም። አረ አይቻልም። ይቻላል። እሳያቸዋለሁ። ትችላለህ። በልሳን የምትጸልይ ከሆነ በብዛት አንደበትን ትገራለህ። በቃ እሱ ብቻ ሌላ ነው። አንደበታችሁን የሚገራ አንደበቱን ሊገራ የሚችል ማንም የለም ማለት። ተመልከቱ። አይችልም ካለ በኋላ የሚገድል መርዝ የሞላበት ወላዋይ ክፋት ነው አለ። በኋላ የሚገድል መርዝ የሞላበት ወላዋይ ክፋት ነው። አንደበት እኮ ነው የሚገድል መርዝ ነው። ወላዋይ ክፋት ነው። አንደበታችሁ አልኩ። ዛሬ ያለው ጦርነት በአንደበት ነው ያለው። አልኩ እዚህ አሁን ፌስቡክ ላይ የሶሻል ሚዲያ ስንት ፌክ ኒውስ ነው ያለው። ፌክ ኒውስ አለ። 75% ሳይሆን አይቀር ፌስቡክ ነው ያለው። ፌክ ኒውስ ነው ያለው። አንደበት እኮ ነው መላዋይ መርዝ የሞላው ክፋት ነው አለ። በእርሱ ተመልከቱ፣ በእርሱ ጌታና አብን እንባርካለን፣ በእርሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠሩ ሰዎች እንረግማለን። በእርሱ ጌታና አብን እንባርካለን፣ እንደገና ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን እንረግማለን። ኦሮሞውን ትረግማለህ፣ አማራውን ትረግማለህ፣ ትግሬውን ትረግማለህ፣ ነጩን ትረግማለህ። አሜሪካኖችማ ሲራገሙ የሚራግሙ በእርሱ በአንደበታችሁ ነው። ጌታና ሁለት ነገር ላሳያችሁ። ትረግማለህ ከአንደዚያ ያለ ምሳሌ የተፈጠሩትን ትረግማለህ። ከአንድ አፍ በረከትና መርገም ይወጣሉን? ከአንድ አፍ በረከትና መርገም ይወጣሉን? ሁለት ነገር ይወጣል። ስታስቡ እናንተ ይወጣል ከአንድ አፍ ማለት ነው። በዚህ እግዚአብሔርን ትባርካላችሁ፣ እንደገና ሌላውን ትባርካላችሁ። ምድራችንማ በመርገም ስንት ጠንቋል የሚረግም መራገም፣ ልጆቻቸውን መራገም ድፍት ያርጋ። አንድ ጊዜ በጣም አረሳም እና ድሮ ቆይቷልና ትደውልልኛለች። ስደውል ልጇ ስታለቅስ መራገም ነው ልጇ ማለት ነው። ልጆች ሲያለቅሱ ቋንቋቸው ነው ለቅሶ። በምን ይንገሯቸው? ሲያማቸው ያለቅሳሉ፣ ሲርባቸው ያለቅሳሉ። እናንተ እናት ታዲያ ለምንድን ነው እናቴ ሆንሽው? ለምን እናት ሆንሽ ማለት ነው? አንደርስታንድ ካላደረግሽ ማለት ነው። ሁሌ ትረግማለች በደወለች ቁጥር ነው። ከዛ ብታይ ብላት እምቢ አለች። እንዳንቺ ድፍት ያርግሽ ድፍት ያርጋል። ከዛ አንድ ቀን ስደውል ሄደች አለች። እዛው ገድላት ማለት ነው። ራሷ ገድላት፣ በአንደበቷ ገድላት ማለት ነው። አየህ አንደበት ይገላል፣ ሩጫን ያቃጥላል። በቃ እንዳለ ደስ ሲል እንዳለ ነፍሳችሁ ራሱ መከራ ውስጥ የሚገባው በአንደበታችሁ ነው። አንደበት እሳት ነው። ከዛ ምን አለ? ሁለት ነገር እንናገራለን። ልጨርስና ወደ ትምህርት ይገባሉ ዛሬ ወንድሞች። ይህ እንዲህ ሊሆን አይገባም። ቀጥሎ እንደዚህ አለ። ምንጭ ከአንድ አፍ የሚጣፍጥና የሚመርን ከአንድ አፍ ያወጣልን? የሚመርን ዋስ ያመነጫልን? አትሳቱ ያናገራል። አያችሁ፣ ከአንድ አፍ ማለት ነው። በማውን ነገር ነው። አየ በአፋችን ጌታን እንባርካለን።
ይሄዳሉ ቸርች ባርግ እንደገና ሲወጡ ደግሞ መራገም፣ መንግስት መራገም፣ ሰውን መራገም፣ አገልጋይን መራገም፣ ነብይን መራገም። ግን እርግማን በእኛ ላይ አይደርስም። አስማት ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኔቨር አይደርስም እኛ ላይ ምንም ማለት እርግማን። አልኩ እኮ ሴቶች ነግሬያቸዋለሁ። እዚህ በመስተፋቅር በምን የሚጫወቱባችሁ ወደ ኢየሱስ ካልመጣሽ ይጫወትብሻል ሰይጣን ማለት ነው። እያያቸዋለሁ ምድራችን ላይ የሆነ ያለው ክፋት 666 እየሰራ ያለው አመፅ፣ ገንዘብ መውደድ እየተሰራ ያለው እነዚህ ጋዜጠኞች እየገለጧቸው ያለው የሁሉ አመፅ እግዚአብሔር ይቁጠረው እንግዲህ ስንሱን ያለው አመፅ ነው እየተሰራ ያለው ገንዘብ መውደድ። አየ ከአንድ አፍ ሁለት ምንጭ ይወጣል። እንዴት ታውቃለች? ኔቨር መርዝ የሞላበት እኮ ነው አላላ አንደበታችሁ ማለት ነው። አየ አሁን ይሄ አንደበት እንዳትረሳ የሰውነት ክፍል ነው። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ አለ። ይሄ አንደበት የሰውነት ፓርት ነው። ማቅረብ ያለብህ አንተ ነህ። ቀደም ለቀ መጸለይ የአንደበቴን ጠባ ለአንደበት ጠባ መዝጊያ ጠብቅኛል ያፍቱ ፕራይ። ስለዚህ ያዕቆብ በጣም አብሶ አሳያቸዋል። ሁሉ አስተማሪዎች አትሁኑ እያለ ይመክረናል። ብዙዎቻችን ትሰታለህ በቃል ማይሳት ማስሚስት ሰው የለም ይላል። ዛሬ አትክ ላሳያችሁ እንትን ላይ ዛሬ ሁለት ላምብላችሁ። ምሳሌ ምዕራፍ 18 ቁጥር 20 እስከ 21 የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩን ከሚያፈራው ይጠግባላል። የሰው ሆድ ከአፋችሁ ፍሬ ይሞላል። በቃ እየሞላ ነው ያለው። የምትናገሩት ቃል እንዳት ሆድ ስላችሁ ይሄ ስለዚህ ላይ የሚናገረው ኮንቴክስቱ ሆድ የሚሞላው በፒዛ ነው፣ በእንጀራ ነው፣ ቢደና ነው። በእንጀራ ማለት ነው ሆድ ማለት ነው። ፒዛ ነው። ፒዛ ወዳለሁ ፒዛ ሆድ ግን እዚህ ላይ ሆድ እያለ የሚነግረው መንፈሳቸው እንዳትረሱ። ቃል መንፈስ ነው። ቃል መንፈስ ነው። ትዘላችሁ ምን የምነግራችሁ ቃል መንፈስም ህይወትም ነው አለ። አይችሁ መንፈስም ህይወት ነው አለ። አሁን ሰው ከአፉ ፍሬ ይሞላል፣ ከንፈራችሁ ከሚያፈራው ትጠግባላችሁ። ምን እየጠገባችሁ ነው? ሞትና ህይወት በምላስ እጅ ነው፣ የሚወዷት ፍሬዋን ይበላሉ። ሞትና ህይወት ነው የት ላይ ነው? እዚህ ላይ ነው። ሞት አለ፣ ህይወት አለ። ባለፈው ነገራችኋል። ሁሉ ነገር ያለው አንደበታችሁ ላይ ነው። ጤናችሁ ያለው እዚህ ላይ ነው። ገንዘባችሁ ያለው እዚህ ላይ ነው። እዚህ ላይ ሁሉ ነገር ረጅም እድሜ መኖር ምትች እዚህ ላይ ነው። በአጭር እድሜ ትሞታለህ፣ በረጅም እድሜ የምትናገረው ነገር ነው። እሱ ረጅምን እድሜ ያጠግብሃለሁ ብለዋል፣ ቃል ገብቶልሃል። እህልንም ውሃንም እባርካለሁ፣ በሽታን የዘመንን ቁጥር እሞላለሁ ብለዋል። እግዚአብሔር ወደ ፈቅዶልሃል ረጅም እድሜ እንድትኖር ማለት ነው። ግን አንደበትህ ላይ ነው የሚያሳጥረው። አገልጋይ ራሱ አጭር እድሜ ሲሞት አይዋለሁ። ግባ ብል 70 ድካም ነው እያለ ስለሚያወራ ማለት ነው። ሰማቸዋለሁ ሲናገር፣ አገልጋዩ ራሱ ሲናገር ሰማዋለሁ። እነ ሙሴን አላየህም እንዴ? እሱ ብሉይ ኪዳን ነው ፓስተር። የትኛው ነው የሚበልጠው? ብሉይ ኪዳን ነው የሚበልጠው? አዲስ ኪዳን? እኛውን የተሻለ ኪዳን ያለ ሰዎች እኮ ነን። በኪዳን ያለን የተስፋ ልጆች እኮ ነን። ከአዳም የበለጠ ኪዳን እኮ ነው ያለን እኛ። ከአዳም የበለጠ አዳም እኮ ምንም ነገር አላስከፈለም። የሱ ያገኘው ጽድቅ ምንም አልተከፈለም። እኛ ግን ዋጋ ተከፍሎልናል። ክርስቶስ ታረደልን፣ ደሙን አፈሰሰልን፣ ዋጋ ተከፈለልን እንጂ በዋጋ ተገዛችሁ የሚለን ለዚህ ነው። የእግዚአብሔር ቃል የራሳችሁ አይደላችሁ ይለናል። ወደ ጌታ ስትመጣ፣ ወደ ጌታ ካልመጣ ለራስህ እየኖርክ ነው ያለው። ለራስሽ እየኖርሽ ነሽ ያለሽው። ወደ ኢየሱስ ስትመጪ ግን ለኢየሱስ ትኖር ያለሽ። ከዛ እሱ ስፖንሰር ይሆናል። እሱ ለልጆችሽ ስፖንሰር ይሆናል። ለትዳርሽ ስፖንሰር ይሆናል። ኢየሱስ ነው። ልክ እስራኤሎችን በምድረ በዳ ሲያወጣ ስፖንሰር እንደሆነ ግን እነሱ ሩጫቸው የተቃጠለው እቺ ሲያጎረመረሙ በቃ ራሳቸው በድን ሆነ፣ ያሞራ አራት ሆነ። ልጆቻቸው ላይ ራሱ ተናግሮ ነበር። እግዚአብሔር ግን ምሕረት አደረገ። ለልጆቻቸው ምርኮ ይሆናሉ ብሎ ተናግሮ ነበር። እግዚአብሔር ግን አላደረገም። የእግዚአብሔር ምሕረት ማለት ነው። ኢያሱና ካሌብ ግን ወስነዋል። እዛ ምድረ በዳ ላይ እንገባለን እግዚአብሔር ብሏል። ከወደደን ያስገባናል። እግዚአብሔር እንደ እንጀራ ይሆኑልናል። እነዚህ እንደ እንጀራ እንገባለን። ካሌብ እንገባለን። ካሌብ ራሱ 80 ዓመት ሆኖ ገና ጉልበታም ነኝ።
አንድ ጊዜ በጣም ቆንጆ መኪና ያዘች ሴትዮ አገኘው እና የማያዋዩ ምናምን ሱሪ አድርጋለች። ሀይዱ ምናምን እድሜሽ ምናምን ስንት ነው ስላት 88 አለች። ውይ አልኩና በልቤ የሀገሬ ሰው እንዳይሰማ አልኩና በልቤ 88 ዓመት ሱሪ አድርጋለች፣ መኪና እየነዳች ቆንጆ መኪና። የሀገሬ ሰው እንዳይሰማ አልኩና በልቤ ነው ያልኩት። ሞትና ሕይወት በምንሳጅ የሚወዳት ፍሬዋን ይበላሉ። ምንድን ነው እሱ? እንዳሳዘቅድም ነገር ያለው ከንፈሩ ከሚያፈራው ይጠግባል። ምንድን ነው ከንፈራችሁ እያፈራ ያለው? እየተናገራችሁት ያለው ነው የሚጠግበው። ማጉረምረም ከሆነ እሱን እየጠገባችሁ ነው። ውሸት ከሆነ እሱን እየጠገብክ ነው። መነጫነች ከሆነ እሱን እየጠገባችሁ ነው። ከንፈራችሁ ያፈራውን ማለት ነው። ከንፈሩ ከሚያፈራው ጠግባል። ቃሉ የምትናገር ከሆነ እሱን እየጠገበ ነው። ሌላ ምንም የምትጠግቡት ነገር የለም። የምትናገሩት ነገር እየጠገባችሁ ነው ያላችሁት። ማመስገን ከሆነ እሱንም ከንፈር ከሚያፈራው አየህ። በቃ ውሸት ካልኩ እኮ ከንፈር ላይ ካለው ነገር ሽንገላ ከሆነ እሱን እየጠገብክ ነው። ማጉረመ ከሆነ እሱን እየጠገብሽ ነው። ከንፈርም ከሚያፈራው ይጠግባላል። ሌላ ምንም የምትጠግቡት ከንፈራችሁ ካፈራችሁት ነው። ይህ አንደበታችሁ ካፈራ ማለት ምን እየተናገራችሁ ነው? ምን እየተናገርሽ ነው? ምን እየተናገርሽ ነው? ከአርጉ ምን ቆለል ላምበል ኦኬ እንትን ላይ ኦኬ አሁን ለምሳሌ ቆላስይስ ምዕራፍ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባቸዋል። ቃሉን ኢያሱን እኮ ሕግ ካፍ አይለያል፣ ካፍ አይለያል፣ ካፍ አይለያል። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገራል። አሁን ይሄንን ቃል የምትናገር ግን እየጠገብሽ ነው፣ እየተሞላሽ ነው፣ እየሞላሽ ነው። አየህ መነጫነጭ ከሆነ ከልጆች ጋር መነጫነጭ ነጭ ምናምን እሱ እየተሞላሽ ነው። ነጭ ምናምን መጣላት ከወዘሩ ጋር ምን መሳደብ ምናምን ቀን ምናምን ቦሪ ምናምን ሳይሆን በእሱ ላይ የተሞላሽ ነው፣ እየተሞላህ ነው። የእግዚአብሔር ቃል ምስጋና ይምላል አይደል? አንድ ቦታ እንደማሳይሃለሁ እንትን ላይ አሁን ከንፈሩ ከሚያፈራ አንድ ቦታ ላሳይህ። እንደዛ ላምበል። ኦኬ እንደዚህ ኦኬ ላምበል። ኦኬ እንትን ላይ ምሳሌ ምዕራፍ ላይ አይ ቲንክ እንትን ላይ ኦኬ ምሳሌ ምዕራፍ 4:23 እንደዚህ አለ። የአፍን ጠማማነት ካንተ አውጣ፣ ሐሰተኛ ከንፈሮችን ካንተ አድርግ ይላል። የአፍን ጠማማነት ካንተ አውጣ። አያችሁ፣ ከንፈራችሁ ላይ ያለው እየጠገባችሁ ነው። እየጠገብኩ እሱን እየጠገብኩ ሌላ ምንም ነገር የሚመጣ ነገር የለም። ሀብቱን የሚሆን ነገር የለም። እግዚአብሔር እንዳትረሳ። እግዚአብሔር የመዝራትና የማጨድን ፕሪንሲፕል አኖረ። አይቋረጡም ማለት ቀንና ሌሊት በአዳም ዘመን በሄኖክ በኖህ ዘመን ትዛላችሁ እግዚአብሔር ደነገገ። በቃ አየህ፣ ሞትና ምን አለ? የአፍን ጠማማነት ካንተ አውጣ፣ ሐሰተኛ ከንፈሮችንም ካንተ አርቅ። ማረቅ አለብህ። ለምን መሰለህ? እሱን ነው እየሞላ ያለው። ከንፈር ከሚያፈራው ውስጥ ይገባል ይወጣል። እንደገና ልክ እንጀራ እንደምትበሉት አሳይሃለሁ። እግዚአብሔር ቃል ራሱ ጌታ ራሱ እኮ ሰውን የሚያረክስ ምግብ ይመስሏል። ኢትዮጵያ ሕዝብ የሚበላ ወይ ስጋ ወይ ቅቤ ይመስሏል የሚያረክሰው፣ ግን እዚህ ላይ ነው ያለው የሚያረክስ። አንደበት ላይ ነው የሚያረክስ። ስጋ ስለበላ ቅቤ ስለበላ አያረክስም። እንደዛ ይመስለን ነበር ድሮ እኛ። አንደበት እሱን አቲንክ አሳይሃለሁ። ክብነን ግን ልጨምርልህ ከእግዚአብሔር ቃል ላሳይህ። እንትን ላይ ልጨምርልህ። ኦኬ አቲንክ እንትን ላይ ልጨምርልህ። አሁን ምን አለ እዛ ላይ? አሁን ከንፈሩን ከሚያፈራው ይጠግባል። ከንፈራችን ምን እያፈራ ነው? ሽንፈትን እያወራ ነው? የለኝንም እያልክ ነው? የለም እያልክ ነው? ስራ የለም። ለምን የለም ብለህ ለመኖር ትጠብቃለህ? እግዚአብሔርን ታምነህ ማለት ነው። ታምነሽ እግዚአብሔርን ነገት የምትናገር ከሆነ
እንዴ ታምኖ እግዚአብሔር የለም ትላለህ? የለም ትላለህ? የአምስት እንጀራ ሁለት ዓሣ የባረከ ኢየሱስ የለም 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 ንገረኝ። አንድ ጊዜ በጣም አረሳምና ትልቅ ኮንፈረንስ አድርገናል። አሁን እንግዲህ አስቡ፣ ምሳ ይበላል። አሁን መጡና ለኔ ፓስተር እንጀራ የለም ከተማ ውስጥ ሱቅ ሁሉ ምንም የለም ብለው ያሉኝ የለም አሉኝ። እና ምሳ ምን ይበላል እንጀራ የለም ይኖራል አልኳቸው። የምን የለም በኢየሱስ ስም ይኖራል ይኖራሉ ብያቸው በቃ ሄድኩ ማለት ነው። አቴንሽን ተሰጥቷቸው ከዛ ይገርማቸዋል እንደ አጋጣሚ ከዛ አንድ ከሌላ ቦታ ይመጣች እዛ ከተማ ውስጥ ገብተው እንጀራውን ከተማው ሰብስበው እነሱ ተዘጋጅተዋል ይዘው ወደ ሀገራቸው ሄዱ ማለት ነው። ከዛ ይበላል ተዛላችሁ ኤልሳ ያለው ይሄ እንጀራ አይበቃም ሲሉ ይበላሉ ይጠግባሉ አለ። አይ በቃ እዚህ ላይ ነው ሁሉ ነገር አለ አንደበት ከንፈር ላይ። ከዛ አመጣች ፓስተር አለች እኛንን ከተማ ውስጥ ገብተን ሰብስበን ልንሄድ አመጡት በሉ ማለት ነው። ግን የለም ካልክ ለምን መኖሩን ትጠብቃለህ? ስራ የለም በቃ የተሞላው ስራ የለም። አሁን ከንፈር ካፈራ እየጠገኩ የለም ስለለ የለም ለምን መኖር ትጠብቃለህ? የለም ካል የለም ሰው አብሶ ምሳሌ 6 አላ ከቃል የተነሳ ትጸድቃል ኖ እሱ ሌላ ነው። በቃል ትጠመዳለህ፣ በቃል ትያዛለህ። አሁን ከንፈራችሁ ምን እያፈራ ነው? ምንድነው የሚያፈራው? ይሄ ከንፈሬ ምን ጧት ስትነሽ ምን ያፈራል? ምንድነው የምትያፈራ? ከንፈሩ ከሚያፈራው ትጠግባለህ፣ ሳትስፋይ ትሆናለህ ማለት ነው። ቀጠለና ሞትና ህይወት በመላስ እጅ ነው አለ። ሞት አለ ህይወት አለ፣ ማምረጥ ነው። እዚህ ላይ ሞት አለ፣ ሞትን እየጠራ ነው አንደበት ላይ። ህይወትም ያለው እዚህ ላይ የሚወዷት ፍራን አሁን እየበላችሁ ያላችሁት የተናገራችሁት በአንደበታችሁ ያወጣችሁት። አሁን ያለሽን ህይወት ከጠላሽ ንግግር ይቀየር። ምን እየበላ ነው? ሞት አለ ህይወት አለ። ምርጫ ጉዳይ ነው። አልኩ እስራኤሎችን አሳያለሁ፣ አስመረጣቸው እግዚአብሔር። ዘዳግም 30:20 ላይ እንደዚህ አላቸው፣ በፊታችሁ ህይወትና ሞት በረከትና መርገም እንዳስቀመጥኩ እኔ ዛሬ ሰማይና ምድርን አስመሰክራለሁ። በቃ ምርጫ ሊሰጣቸው እግዚአብሔር። አሁንም ሞት አለ ህይወት አለ፣ መመረጥ ነው። የመመረጥ ጉዳይ ነው። ፓስተር ተስፋዬ ምንድነው የመረጥከው? ህይወት። እንደ ሲደክም ምንድነው የምትናገረው? ደካማው ብርቱ ነኝ ይበል ብሏል። ብርቱ ነኝ ስታጣስ አለኝ ይበዛልኛል አምላኬ እያልኩ እናገራለሁ። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ የሚያስፈልገኝ በክብር አልኳችሁ። መልአክ ራሱ የሚተባበር ኔጌቲቭ ነገር እየተነጋገርክ አይተባበርም። ልትጠራው ትችላለህ፣ አይተባበርም። ችግር እያወራ አይተባበርም። ቃሉን የምትፈጽሙ ነው እግዚአብሔር ቃል። አየህ የሞት ድምፅ ስትሰማ ነው የተናገርክ። አልሞትም በህይወት እኖራለሁ። የተፈቀደልኝ እድሜ 120 ዓመት ነው። በአጭር እድሜ አልሞትም። ኔቨር ፓስተር ተስፋዬ በአጭር እድሜ አይሞትም። እንዳትጠባበቅ ይሞታል ብለህ ኔቨር አይሞትም። ለምን? እዚህ ላይ ነው ያለው። እድሜ ራሱ እዚህ ላይ ነው ያለው። ገንዘቤ እዚህ ላይ ነው ያለው። ጤናዬ እዚህ ላይ ነው ያለው። ሚስት እዚህ ላይ ነው ያለችው። ባልም አለ እዚህ ላይ። እስራኤሎች ምረጡ ተባሉ። አይገርማችሁ? የእግዚአብሔር ትዕግስት 40 ዛሬ ስንት እንደታገሰሽ አንተን እኔን ራሱ የታገሰኝ እግዚአብሔር። የእግዚአብሔር ትዕግስት አይገርማችሁ? በህይወታችሁ ላይ ሬዲዮ ሰላም ነው። ሰላም ነው። ሬዲዮ ሰላም ነው። ሬዲዮንም አለ። አይገርማችሁ? ነግራችኋለሁ። ሬዲዮ ልኬላችኋለሁ። አብሶ እንትን ዌብሳይታችን ማአሺ ቦታ ሄዷል። ዙም አድርጉና የላኩላችሁን ሆም ፔጁ ላይ ሬዲዮ ክሊክ አድርጉ። ሚዲያማ ከገባችሁ ፓስተር ተስፋዬን ታውጣላችሁ። እዛ ላይ ያስተማረው ትምህርት አብሶ ዌብሳይት ውስጥ ገባችሁ መንፈሳዊ ሰው 5 ክፍል ያስተማርኩት ቸርች ውስጥ ማለት የሚያስገርም ነው። እኔና እናንተ መንፈስ ነን፣ ነፍስ አለ፣ በስጋ ውስጥ ነው የምንኖረው። አሁን እስራኤሎች ምን መረጡ? ሞት። የኢትዮጵያስ ምን ይመርጣል? ኤርትራስ ምን ይመረጥከው?
ምን መርጠሻ? ሞት ነው ወይ ህይወት መረጥከው? የምርጫ ጉዳይ ነው። በቃ መምረጥ አለብህ። ያፍቱ ልክ እንደ ኢያሱ እኔና ቤቴ እግዚአብሔርን ማምለክ በስነ መምረጥ የህይወት ሩት ወሰነች። ባለፈው ነገርኳቸው። በሞትም ልሙት ብላ ወሰነች። አሁን ምን አለ እዚህ ላይ እግዚአብሔር አሁን ምን መስላችኋል? እነሱ የሚወዷት ፍሬውን ይበላሉ። በቃ መብላት ነው። በቃ የምትናገሩ ትበያለሽ። እኔ ነግራቸዋለሁ። እናቴ ብር ትፈልግ ባላ ዱላ ነው። ታይ እኔ ነኝ የምጦርሽ። አሜሪካ ሄዳለሁ። ፈረንጅ የምትመስል ሚስት አገባለሁ። ታይ እላታለሁ። ብር ትፈልግ ማለት ነው። ትሰድበኛለች። ከዛ መጨረሻ ገባት። እኔ አመጣኋት እዚህ 3 ጊዜ አመጣኋት። ጦርኳት። እኔ ጦርያት የምወዳት እናቴ ቆንጅዬ እናት አሁን የለች፣ መንግስተ ሰማያት ናት። እኔ የአፍ ፍሬ ነው የምትበላው አልኩህ እኮ። ምን እየተናገርኩ? የለም ካልክ መኖር ለምን ትጠብቃለህ? የለም ካልክ ዘጋሽ። በቃ ሰማይ ተዘጋ። በምድር ላይ ያሰርከው በሰማይ ላይ ይታሰራል። ምድር ላይ የለም ካልክ ሰማይ ታስሯል። የለም አለ ካልክ ምድር ላይ አለ ሰማይ። ተዛለም የመንግስት ሰማያት መክፈቻ ሰጥቻለሁ። በምድር ያሰርከው በሰማይ ምድር ላይ ያሰራችሁ ለምሳሌ እንዲተባበር ትፈልጋላችሁ በአንደበታችሁ። ምድር ላይ ያሰርሽ ሰማይ ጾም ጸሎት ምድር ላይ ያሰርክ የምትናገረው ነገር ያስራል። እግዚአብሔር ሰማል እኮ ይሰማል። እግዚአብሔር ሰማችኋል። እግዚአብሔር እስከ መቼ ድረስ አለ? ሙሴ ባይኖር ከልብ ልንገር 40 ዓመትም አይቆዩ ብሎ መስራች። አሁን ደግሞ ኢየሱስ ባይኖር በዓለም ላይ ያለ ህዝብ በጠፋ፣ በዓለም ላይ ያለ ህዝብ እንዳለ በተቃጠለ ነበር። ምድር ሲኦል ተከፍታ በዋጠቻቸው ነበር። ኢየሱስ ግን ስላለ ነው ያላችሁት፣ በዓለም ላይ ያላችሁት ኢየሱስ ስላለ ነው። ማመፅን አጭበርብር ነቢያቱም እሱ ስላለ ነው። እግዚአብሔር የሚያው ክርስቶስን ነው የሚያው። በሰውና በእግዚአብሔር መካከል ሰው ይሆናል። ኢየሱስ ነው አማላጭ፣ ኢየሱስ ነው። ሌላ ማማለድ የለም። የሚመጣ የሚመለስ ኢየሱስ ነው። ተመልሼ መጥቼ ወስዳቸዋለሁ ቃል የገባልን መልአክ አይደለም፣ ኢየሱስ ነው። ዮሐንስ 14 አንብብ። ኢየሱስ ባይኖር ምድር ባልጠፋ በጠፋን እያንዳንዳችን ሲኦል ነበር። የእሱ መኖር ማለት ነው። ከንፈሩን ከሚያፈራው ይጠግባል አለ። ከንፈሩ ከሚያፈራው ማለት ነው። አያችሁ፣ አንደበት ካልተስተካከለ ከባድ ነው። በቀደም ነግሬያቸዋለሁ። አንደኛ ጴጥሮስ 4:11 ላይ ማንም የሚናገር እንደ እግዚአብሔር ቃል ይናገራል። እንደ እግዚአብሔር ማንም ሰው እኮ ነው የምትናገሩት፣ እንደ እግዚአብሔር ቃል መሆን አለበት። አብሶ ዳግም ከተወለድክ ኢየሱስን ካገኘ መናገር ያለብሽ እንደ ቃል ነገሮች ለምሳሌ ቃሉ መልስ ነው። ቃሉ ይመጣል አልኩ። የጴጥሮስን መረብ የሞላው ቃሉ ነው። እንደ ቃል ሲል መረቡ ሞላ። አሁንም ስትጸልይ እንደ ቃሉ እንደ ፍቃዱ። ቃሉ የእግዚአብሔር ፍቃድ ነው። የእግዚአብሔር ቃል ራሱ ኢየሱስ ነው። አካል ይሆናል አልኩ። የምትናገር አልኩ። ትዛለም መጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ቃሉ ራሱ እግዚአብሔር ነው። ቁጥር 14 ቃልም ራሱ አካል ሆነ አለ። የምትናገሩት ቃል አካል ይሆናል። ሱን ኦር ሌተር አካል ይሆናል። ወይ ቶሎ ይሆናል፣ ቆይቶ ይሆናል። ትዛላችሁም ኢዮብ የፈራሁት መጣ አለ። አካል ሆነ በቃ። ስለዚህ አንደበታችሁ ዲስትሮይ ያደርጋል ሁለመናችሁ። አያችሁ፣ ዲስትሮይ ያደርጋል። እና ሌላ በጣም ላሳያችሁ። ሞትና ግን ጨርስላችኋል። ሞትና ሞት በምላስ እጅ ነው ያያችኋል። የሚወዷት እየበላችሁ ያላችሁ። እኔ የፈለገ ይሁን የለኝም ተፋትቻለሁ። ዲቮርስ አድርጌዋለሁ። የለኝም አለኝ ይበዛልኛል። አምላኬ ስትናገር አልኩ። ያቸው ደም ሲፈሳት የነብት ትዛላችሁ። የልብሱን ጫፍ ነካፈ ወሳለ ደህንነት አላመጣች። አንደበት ስትናገር እንዳለችው ነብሱን ነካች። አካሉ ነው የተናገረችው ቃል አካሉ ነው። አካሉ የልብሱን ጫፍ ብነካፈው ከዛ ይልሽ ነካች። አካሉ ነው የተናገረችው ቃል። የምትናገሩት ቃል አካል ይሆናል።
ከዛ ታዩታላችሁ ሆኖ ታዩታላችሁ ዝመቀመቅ ይሄ ነው። ከዛ ጌታ እምነትሽ አድኖሻል አለ። ማን ይነካኛል ጌታ? ብዙ ሰው የተጋፋው ግን ያቺ ሴት ያ የተናገረችው ቃል አካል ሆነ። ስለዚህ የሚወዷት ፍሬዋን አኝ ሌላ ሁለተኛ ጥቅስ ወደ ሁለተኛ ልጅናቸው ባለፈው ነግሬያቸዋለሁ። መልካሙን ቀን ለማየት ከፈለጋችሁ በህይወታችሁ ላይ ከፈለጋችሁ አስኒድል ይባላል እዛ ላይ በቃ ለማየት ከፈለግሽ ከፈለክ ነው። ይሄ የምርጫ ጉዳይ ነው። እሱ ማንም አያስገድድህም። እኔን ማንም አያስገድደኝም። የአሜሪካ መንግስት መጥቶ መልካሙን ቀን ልታይ ከፈለክ ህይወትን ልትወድ አንደበትን ከክፉ ከንፈርን ተንኮል ከመናገር አይለኝም። መጥቶም አይለኝም እሱ መልካ አንዴ እንትን ላሳያችሁ። አንዴ ጴጥሮስ ላይ እንትን ላይ አቲንክ እንትን ላይ አንዴ ጴጥሮስ ላይ አንዴ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ህይወትን ሊወድ መልካሞችን ቀን ላይ የሚወድ አንደበቱን ከክፉ ከንፈሩን ተንኮል ከመናገር ይከልከል። መልካሙን ቀን ልታይ ከፈለግ በህይወት ላይ አንደበትን ከክፉ ከንፈርሽን ተንኮል ከመናገር ይከልከል። ትዝ ያላችሁም ናትናኤልን ጌታ ያለው ተንኮል የሌለበት የእስራኤል ሰው ነው። በምን አወከኝ አለው? በበለስ በታች ሆነ አየሁ አለ። ፊልጶስ ከመጥራት አይቻለሁ። ተንኮል እንደዚህ እንዴ ይመሰክርላችኋል። ኢየሱስ ተንኮል የለበትም ምን ይመሰክርልሻል። አንደበቱን ከክፉ ከንፈሩን ተንኮል ከመናገር መከልከል አለበት። መልካሙን ቀን በህይወትሽ ላይ ልታይ፣ ያ የተመኘሻትን ቀን ልታይ፣ ያ የጓጓውን ቀን ልታይ፣ ያ የፈለከውን ቀን ልታይ። መልካም ቀን እግዚአብሔር አለ። እግዚአብሔር ለሁሉ ጊዜ አለ አይደል? እግዚአብሔር ቃል ያ መልካሙን ቀን ለማየት ህይወትን ሊወድ እኮ ነው። ህይወትንም ከወደድክ አንደበትን ከክፉ ከንፈርሽን ተንኮል ከመናገር መከልከል አለብሽ። ይሄ እግዚአብሔር ቃል ነው የሚነግርህ። እሱ አንደኛ ጴጥሮስ 3:10ን ማንበብ ነው። ለኔ የተሰጠኝ መመሪያ ነው። መልካም ቀን ልታይ ከወደድክ ፓስተር ተስፋዬ አንደበትን ከክፉ ከንፈርን ተንኮል ከመናገር ከልክላለኝ። እሺ እንወዳት ማርያም መጨረሻ እሺ አላለችም? እንደ ቃል ይሁንልኝ። አየህ፣ እንደ ቃሉን ሰሚዎች ብቻ አትሁኑ ነው ያለው። ቃሉን ሰምቶ የሚያደርግ ልክ ተፈጥሮ ፊቱን አይቶ እንደሚረሳ ሰው ነው። ቃሉን ማድረግ አለብህ። እሺ ማለት አለብህ። እግዚአብሔር ቃል እሺ ማለት አለብህ። እሺ ማለት እሺ ማለት አለብህ። እንትን ሌላ እንትን ላሳይ። እንትን ላይ ሌላ ነፍሳችን ራሱ መከራው የምትገባው አላሳያችሁ። አንደበታችን ነው ነፍሳችሁ መከራው እንድትገባ የሚያደርግ። ነፍስ እንዳትረሳ 3 ክፍል ነው ያላት ብያለሁ። አእምሮ፣ ፍቃዳችን፣ ስሜታችን። እነዚህ ሁሉ መከራው የሚገቡት አንደበታችሁ ላይ ነው። አንደበታችሁ ናት ምክንያቷ። እንትን ላይ ላሳያችሁ። እንትን ላይ ምሳሌ ምራ ላሳያችሁ። ምሳሌ ምዕራፍ 3 እንደዛ አለ። ምሳሌ ምዕራፍ 23 እንደዛ አለ። አፉንና ነፍሱን የሚጠብቅ ነፍሱን ከመከራ ይጠብቃል አለ። ምሳሌ ምዕራፍ 23 ላይ አፉንና ምላሱን ይቅርታ አድርጎ እንዳልበላችሁ እንደዚህ አለ። እንደዚህ አለ። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። አፋችሁንና ምላሳችሁ ነፍሳችሁ ከመከራ ትጠብቃለች። ስትሬስ ውስጥ የምትገቡት፣ እንደገና ዲፕሬሽን ውስጥ የምትገቡት፣ ጭንቀት ውስጥ የምትገቡት አንደበታችሁ ነው። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ነፍሳችሁ ከመከራ ትጠብቃለች። አፉንና ምላስን ከጠበቅ ነፍስ ፏ ነው እንጂ። ጳውሎስ ምን አለ? በጌታ ደስ ይበላችኋል፣ ሁልጊዜ ደስ ይልሻል። ነፍሳችሁ መከራ ውስጥ ያለችው ምላሳችሁ፣ አንደበታችሁ መከራ ውስጥ ትገባለች። ጭንቀት ውስጥ፣ ስጋት ውስጥ፣
ምን ልሆን ነው ምናምን አንደበት ነው ምን ልሆን ነው ምናምን በቃ ምን ሆነን ምናምን ድሮ እናቴ እኔ አሜሪካ ልክ ስገባ አትሊስት አንድ ሁለት ወር ነው ማለት እንትን አላልኩም ማለት ነው እና ማዘር በቃ ያኔ አባቴ ያ ወያኔ ሲገባ ባለስልጣን ነው አሰረው ማለት ነው በቃ እነሱ ደግሞ እንደዛ አይደለ የሆኑት የዘሩት ማለትም አሁን አባቴ ታሰረ እናቴ በቃ ጭንቀት ውስጥ ገባች ሄድኳለች እዛ ገብርኤል በቃ ማልቀስ ጀመርኳለች ምን ልሆን ነው ልጆቼ ምን ሆነ ጭንቀት ምናምን ምን ነው ምናምን በቃ አልቅሼ አለች ቤት ስትመጣ እኔ ደግሞ ልክ ብር ላኩ ማለት ነው ገብቻ ሁለት ወር ካለ ቆየሁ ልክ ቤት ስገባ እህቴ ተስፉ ደውሎ ነበር ምን አለ ብር ላክ እሷ ተዛዘ ወዲያው ብር ላክ ማለት ስላችሁ ለጭንቀት ለስትሬስ ለፍርሃት ለስጋት ከንፈራችሁ ነው አንደበታችሁ ምን አትበሉ ተዛላችሁ ጌታ ምን እንበላለን አትበሉዋል ምን አትበሉዋል ዶንት ሴይ ዛት ትከፍቻለሽ በር ትከፍቻለሽ አያችሁ ተዛላችሁ ማቴዎስ 6 ላይ ምን እንበላለን ምን እንጠጣለን አትበሉዋል ዶንት ሴይ ዛት በር ትከፍቻለሽ ለነፍስ ለጭንቀት ትከፍቻለሽ በቃ ምን ልሆን ነው አሁን እኔ ጉድ ፈት ኢኮኖሚ ጋዝ ተወደደ ምትናገሩኝ ዛሬ ኦኬ አንድ ቦታ ላሳያችሁ በጣም የሚረዳችሁ ማለት ነው ምሳሌ ምዕራፍ 12 ላይ እንደዛ አለ ኦኬ ኦኬ አንደበታችን የሚናገር ላሳያችሁ አቲም እንትን ላይ ምሳሌ ምዕራፍ አይ ቲንክ 12 ላይ ቁጥር እንትን ላይ እንደዚህ ላምብላችሁ እንደዚህ አለ ኦኬ ቁጥር 19 እንደዚህ አለ ኦኬ የእውነት ከንፈር ለዘላለም ትጸናለች ሐሰተኛ ግን ቅጽበት ይሆናል የእውነት ከንፈር ለዘላለም ትጸናለች ሐሰተኛ ከንፈር ግን ለቅጽበት ነው አለ የእውነት ከንፈር ይኖራል ዘላለም አንቃልኮች አንደበታችሁ ላይ ያለው ቃል ምንድነው ያለው ምን አለ አፍሽ ላይ ባለፈው ቅድም ነገር ያለው ይሄ ቃል ይሙላብ ብሏል እንዴት ነው የሚሞላብኝ ቅድም አልኩ ሰው ከአፉ ፍሬ መልካምን ይበላል እንግዲህ መጀመሪያ ሰው ከአፉ ፍሬ ሆዱ ይሞላል አለ ይሄ ቃል እንዴት ነው የሚሞላብ ይሄ ቃል ስትናገር እየሞላ ነው ስትናገር ኔጌቲቭ ነገር ስትናገር እየሞላ ነው ፖዚቲቭ ነገር እየሞላ ነው ውስጥ እየሞላ ነው ቃል መንፈስ ነው ይሞላል ዘላ የእውነት ከንፈር ለዘላለም ትጸናለች አለ ሐሰተኛ ግን ለቅጽበት ነው አለ እዛው ላይ ቁጥር 22 ላይ አይ ቲንክ እንትን ላይ ምሳሌ ምዕራፍ 12 ላይ ቁጥር እንትን ላይ 22 ላይ እንደዚህ አለ ላምብ እንደዚህ አለ ውሸተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው እውነትን የሚያደርግም በእርሱ ዘንድ የተወደደ ነው ውሸተኛ ከንፈር በእግዚአብሔር ፊት አስጸያፊ ነው ይሄ አንደበታችሁ ላይ ውሸት ካለ እግዚአብሔር አስጸያፊ ነው እግዚአብሔር አይተባበራችሁ እሱን እየሞላችሁ ታላችሁ ከንፈራችሁ ውሸት ስትናገሩ እሱን እየሞላ ምንም አትቀይም ሁሌ የምትናገረው ውሸት ነው ሁሌ የምትናገረው ውሸት ነው ተሞልታላ የተሞላ ውሸት ነው ውሸት ተሞልታላ በእግዚአብሔር ዘንድ አስጸያፊ ነው እውነተኛ ከንፈር ግን በእግዚአብሔር ይወደዳል እውነተኛ ከንፈር በእግዚአብሔር ይወደዳል ምሳሌ ምዕራፍ 21 ቁጥር 6 ላንብበልህ በእግዚአብሔር በሐሰተኛ ምላስ መዝገብ የተከማቸ የሚበን ጉም ነው አለ በሐሰተኛ መዝገብ በቃ በዚህ ላይ ዋሽተ ማለት ያከማቸው መዝገብ ልክ እንደሚበን ቡን ነው ቡንን ይላል በምን አወቅ ባስተተፈ አወዘር አልኩ ሌባ ነበርኩ አልኩ ሰርቅ ነበረ ዋቴን ሰራ ነበር የት እንደሚገባ እናቀ በሐሰተኛ መዝገብ ያከማቸው ልክ እንደሚበን ጉም ነው በምን በዚህ ባድበት ምናምን ምሳሌ ላሳያችሁ በጣም የሚያስገርም ቃል ለዛይ ምሳሌ ምዕራፍ 13 ላይ እንደዚህ አለ ኦኬ ሰው ከአፉ ፍሬ መልካምን ይበላል ከአፍሽ ፍሬ መልካም ትበያለሽ እየበላችሁ ያላችሁት የምትናገሩት ነው እየበላሽ ያለሽው
ማጉረምረም ከሆነ እሱ ነው እየበላችሁ ያላችሁት። በቃ በቃ እየበላ በቃ እየበላ አኝ ከአፉ ፍሬ መልካምን ነገር ይበላል። ከምን አለ? ከአፉ ፍሬ ምን ይበላል? መልካም። ከአፉ ፍሬ ምን ይበላል? ሰው ከአፉ ፍሬ መልካምን ይበላል። ቀጥሎ አንብብላቸው። ከአፉ ፍሬ መልካም ይበላል። ከአፉ ፍሬ መልካምን ይበላል። ከአፉ ፍሬ ሌላ ከምንም የምትበሉ ነገር የለም። ከአፋችሁ ፍሬ መልካም ትበላላችሁ። ከአፉ ፍሬ መልካም ትበላላችሁ። አቲ ልጨርስ መሰለኝ። አቲ አላለዝም ብያቸዋለሁ። ቃል ገብቻላችሁ። ትምህርቴን አላስረዝምም። አሁን ማስረዘም የለም። ኦኬ አቲ አንድ ቃል ላንብብላችሁ እንትን ልጨርስ። አሁን አንድ ቃል ላንብብላችሁ፣ ይቅርታ አድርጉልኝ። ኦኬ 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 ኖ ጨርሻለሁ። እዛው ምሳሌ ምዕራፍ 13 ላይ ከንፈሩን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙት ግን ጥፋት ያገኘዋል አለ። ያ ሌላ በሌላ ምን ነው ትርጉም? ሞጥሟጣ ማለት ነው። ሞጥሙጥ ምትል ከንፈሩን የሚያሞጠሙት ጥፋት። እኔ አይደለም ቃሉ ነው፣ ምሳሌ 13 ላይ ነው። አፉን ነፍሱን ግን ከንፈሩን የሚያሞጠሙት ጥፋት ያገኘዋል አለ። በቃ ጥፋት ሁሌ የሚያገኘን ከንፈርሽ ላይ ነው። በሄድሽበት ጥፋት ከልብ ነገር ጥፋት ያገኛል፣ ወይ በተለያየ ነገር ጥፋት ያገኛል። በተለያየ ኬስ ወይ በመስሪያ ቤት ወይ መኪና ስትነዳ ፖሊስ ይይዛል። ሰምቲንግ ብቻ በቃ ቤት ውስጥ ጥፋት፣ ውጪ ጥፋት። ለምን? ከንፈርህ ወይ አንዱ በሽጉጥ ይገልሃል ወይ ሽጉጥ ይገልሻል፣ ኳ ያደርግሻል። ጥፋት ለምን? አሞት ሙጥማጣ አረ ፓስተር ተስፋዬ ተው፣ መጽሐፍ ቅዱስ ነው ያለው። ተው ምሳሌ ምዕራፍ 13 ቁጥር 4 ላይ ከንፈሩን የሚያሞጠሙት ሞጥማጣ ማለት ነው። ሙጥሙጥ ምት ትዳር ውስጥ ራሱ ወይ በቦክስ ይልሻል ወይ እሷ ደግሞ እዚህ አሜሪካ ነገር ቅው ታደርግሃለች በሽጉጥ። ችግር የለም አሜሪካ ነገር ሴቷ ሙጋልኩ እንኳን በብዛት አልኩት አሜሪካ ነገር የታሰሩ ሴቶች ናቸው እስር ቤት ያሉት በብዛት። አሜሪካን ህግ አለ፣ ህጉ እኩል ነው፣ የሚያዳላ አይደለም ህጉ። እሷ ሴት ናት እንደዛ ብሎ ነገር የለም። ሴቷም እንኳ ታደርጋለች ወይ በሽጉጥ ስታሞጠሙጥ ማለት ነው። ስታሞጠሙጭ ከንፈሩን ጥፋት፣ ሁሌ ጥፋት ያገኛል። በእርክበት ጥፋት ነው። ለምን? አንደበት በር ከፈትክ። ለዚህ ነው ዲያብሎስ እድል ፈንታ አትስጡ ያለ። ከንፈሩን የሚጠብቅ ነፍሱን ይጠብቃል። ከንፈርሽ የምታሞጠሙጭ ከሆነ ግን ችግሩ ስንስ ያለ አልኩ። ትዳር ውስጥ ያለው የሚገዳደል ስንት ዛሬ ባሉ ወይ ባል ይገላል ሚስቱ ወይ ሚስት። ምንድነው ችግሩ? ስታሞጠሙጪ። እንግዲህ እንዳትረሱ መጽሐፍ ቅዱስ ስላለ ነው የምነግርህ። እሱን አንብ መጽሐፍ ቅዱስ ላይ ምሳሌ 13:4 አንብ። ከንፈሩን የሚያሞጠሙት ጥፋት በሄድክበት ሁሉ ጥፋት ነው የሚያገኘው። ጥፋት ያገኘ አልኩ። እስራኤሎች እኮ እባብ ነበር ሲነድፋቸው የነበረው፣ እባብ ይነድፋቸው ነበር። ስለዚህ አቲል ይብቃኝ። ቁጥር 3 እንገናኝ። ምክንያቱም አላላዝም ብያቸዋለሁ፣ ቃል ገብቼላቸዋለሁ። አየህ ደስ አይልም? ጥፋት ከጥፋት ለማምለጥ እቺ ትጠበቅ። ቀደም ነግሬሃለሁ። ለአፌ ጠባቂ አለ፣ የአንደበቴን መዝጊያ ጠብቅ ይላል። አፌን ከጥንቱን ጸልዩ መዝሙር 141 ቁጥር 2 ላይ መጸለይ አለብን። የከንፈሮችን መዝጊያ ጠብቅ በሉት። እግዚአብሔር ሆይ ለአፌ ጠባቂ። ስትጸልዩ እግዚአብሔር እርዳኝ፣ አፌን አንደበቴን ጠብቅልኝ። ስትጸልይ ሰው ካልጸለይ ታውታውታል። አትለሙንምና አትቀበሉም ይላል። መጠይቅ እግዚአብሔር። ጸሎት ማለት ሀልፕ በአንደበቴ። ቅድም አንደበቱን ሊገራ የሚችል የለም ማለት ትችላለህ። በልሳን መጸለይ እኔ አላህ በልሳን መጸለይ አላህ ጸሎቴ በብዛት ልሳን ነው። ለመሰለ ልሳን አንተን ነው የሚያነጽህ። እኔ ብል እናንተን አገባችሁም፣ እኔን ነው የሚያነጻው። ለዚህ ነው ጳውሎስ የመከረን ምክር
ገባ ሁለት ሰዓት ስለተናገርክ አደክ ማለት አይደለም። ዋጋን ስላወጣ አደክ ማለት አይደለም። ኖ አላደክም። ይሄ ቃል ነው የሚያሳድጋቸው። የቃል ወተት መመኘት አለ ለመዳን ለማደግ። ስታርግ ትቀየራለህ። ሰዎች ያዩሃል። ክርስቶስን ባንተ ላይ ማት ይጀምራል፣ ባንቺ ላይ ማት ይጀምራል። ኢየሱስን ያዩታል። እናቴ ሁሌ ትንሹ ኢየሱስ ትለኛለች። አንዳንዴ ልጆች ምን አለ ብዙዎቹ እንዳንተ ቢሆኑ ትላለች። አንዳንዴ ስለምታያቸው ማለት ነው። ምስክርነት ማጣት ማለት ነው። ስለዚህ አንደበት ክፍል 2 አጭር ጸሎት ጸልያለሁ። ና ወደ ጌታ፣ ጌታን ግባ በለው፣ ፍቀድለት። ይሄ ምርጫ ጉዳይ ነው። እሺ ብትሉ እኔም ብትታዘዙ ነው። ማርያም ምን አለች? እሱ የሚላችሁን አድርጉ። ጌታ ምን አለ? ኑ እናንተ ደካሞች ኑ ላሳርፋችኋል። ጌታን ስትቀበል ደስታን ይቀይራል። ውስጥ የገባው ተቀብለው ነው። መላእክት ተቀብለ ነው። ፍጥረታት ውስጥ ተቀብለ ነው የነገሩ ማለት ነው። እነሱ ሁሉ ፍጥረታቶች ናቸው። ግን ይሄ ፈጣሪ እነሱን የፈጠረውን ተቀበል ነው ማለት። አንተ የተቀበልካቸውን ፍጥረታትን የፈጠረ ተቀበል ነው ማለት። የነሱን ቦስ የሆነውን ኢየሱስን ከዛ ስትቀበለው ልጅ ትሆናለህ። ካልተቀበል ግን አይቻልም። አጭር ጸሎት ጸልያለሁ። ሬዲዮን ለምስላለ እዚህ ላይ ጌታን ስትቀበል ቸርች አይደለም ሂድ፣ ባላችሁበት ቦታ ሄደ ቸርች ሄደ ደቀ መዝሙር ተማር። የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ እልክልሃለሁ። ደቀ መዝሙር አለ እንዳል ዌብሳይት ላይ አለ፣ ፌስቡክ ላይ አለ። ደቀ መዝሙር ያስተማርኩት ማለት ነው። አሜን። ሌላ ደግሞ ሬዲዮን አለ 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ነው። አጭር ጸሎት ጸልያለሁ። እኔ የምጸልየውን ሬዲዮ ላይም ስላለ አጭር ጸሎት እኔ የምለው ጮክ ብለህ በእምነት ተቀበሉ። ጌታ ልብህ ቃሉን ይቀበል ነው። ጌታም ልብን ስጠኝ ነው ያለ። ልብ ስጪው። ልብሽን ከሰጠሽው አለቀ፣ ይቀይራል። ልብ ግን ካልሰጠው እሱ አይተቀየርም። ሃይማኖት ነው ያለ። ሃይማኖት ደግሞ ይደብቃል። እኔ የምለው ጮክ በይ። እኔም ጮክ ብለህ በእምነት ሬዲዮ ላይም ስላለ ጌታ ኢየሱስ በደሌን ኃጢአቴን በደምህ እጠብልኝ። ጌታ ሆይ ስለተቀበልከኝ ዛሬ አንተን አምናለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላለከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። በኢየሱስ ስም አሜን። በቃ አጭር ጸሎት አሜን። ኪዳን ካረግ ጌታ ከገባ ከፈቀድክለት ይገባል። እኔ አላይም አንተ እሱ እኔ በእምነት ነው የምጸልየው። እዚህ ላይ ግን አንተ ልብን የሚያውቀው እግዚአብሔር ነው። ከተቀበልከው ከልብ ገባ። ከዛ የመጀመሪያ ስራ ዮሐንስ ወንጌል አንብብ። ቅድም ነግሬሃለሁ፣ ሌላ አልደግመው። እግዚአብሔር እናመሰግናለን። በኢየሱስ ስም ዛሬ ስለተቀበሉ ሰዎች በኢየሱስ ስም ዛሬ ጌታ የአፌን ጠባቂ ጌታ ለአፌ መዝጊያን ጠብቅ እንዳለ ከንፈሮችን መዝጊያ ጠብቅ እንዳለ ዛሬ በኢየሱስ ስም አንደበታችን የተጠበቀ ይሁን፣ አንደበታችን የተቀደሰ ይሁን። በደም ጌታው ኢሳይያስን በሳት የነካ በሳት አንደበታችን እግዚአብሔር ስለሆነ እናመሰግናለን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን አሜን። ኢየሱስ ጌታ ነው። ሬዲዮ ይሰራና ያ ይሰራና ኢየሱስ ጌታ ነው። ሰይጣን ለባ ነው። አቲንክ እንገናኝ ማክሰኞ መልሳም ጊዜ ይሄን ሼር አድርጉት። ጸጋ ይብዛላችሁ። አቲንክ መቀነስ አለብኝ እና ኢየሱስ ጌታ ነው። ሰይጣን ለባ ነው። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ታንኪዩ መንፈስ ቅዱስ እናመሰግናለን።